ኢትዮጵያ ትልቅ ሀብት ክምችት እንዳላት ያውቃሉ። ይሄንን ክምችት ደግሞ ለመጠቀም ህዝቡ ኩሩና ተዋጊ ስለሆነ በዛ መልክ እንደማይሆን አውቀውታል። ስለዚህ ሌላ ነገር ፈለጉ። ለምሳሌ ግብፅን እንስጣችሁ። ኢትዮጵያ ጋር በፌዴሬሽን ኤርትራ ስትዋሃድ የመጀመሪያው ከምዕራባዊ ቆላ የጀባ አባሎችን መልምላ ራሳቸው አካዳሚ አስተምረው የመጀመሪያውን ትጥቅ ትግል በእኛ ጀመሩ። እንክርዳድ እኛ ውስጥ ያሉትን ተጠቅመው ከዛም ቀጥሎ ወያኔን በሉት ሌላም በሉት ግብጾች 15 ጊዜ ሞክረውናል። 15 ጊዜ ነው ያሸነፍናቸው። በዛ መልክ እንደማይችሉን ስላወቁ ኢትዮጵያ ማደግ የለባትም፣ አንዱም በአባይ ሁለቱም በቀይ ባህር በኩል እኛ ልናድግበት የምንችል ነገር ስለሆነ እንክርዳዶች ውስጣችን እየፈለጉ እኛን ለዚህ ያበቁን። ፕራይም ሚኒስትራችን ተናግሯል። ብዙ በጦርነት መንገድ ሳይሆን በሰላማዊ መንገድ የዲፕሎማሲ ሰዎች ይጫወቱ፣ የስነ ጽሁፍ ሰዎች፣ የሙዚቃ ሰዎች ኢትዮጵያ እየተባለ እየተዘመረ ወጣቱም ይሄንን እየዘመረ ይሄድ። ታሪክ እኮ ኢትዮጵያ ውስጥ ተከልክሏል እኮ ባለፈው መንግስት ጊዜ። ሰው ታሪኩን ካወቀ መቆርቆርና ለነጻነቱ ይታገላል። ይሄን ነገር አሁን ብለን ወጣቱ ደስ ብሎኛል። እንደዚህ ተደራጅ ሁላችንም በወጣትነት እድሜ ነው ለሀገራችን የታገልነው። ኃላፊነቱ የእናንተ ነው። ተነጋገሩ፣ ተወያዩ። ከአጉል ሱስና ከሌላ ነገር ራሳችሁን አስወግዳችሁ ታሪክ ስሩ። ይሄንን አደራ እላችኋለሁ። አቅም አላችሁ፣ ጊዜው ይፈቅዳል። በፊት እኮ መነጋገርም አይቻልም። መንገዱን ጨርቅ ያርጉላችሁ እየተባሉ አለ። አዲስ አበባ ዩኒቨርሲቲ ልጆች እኮ ወጥተው ሰላማዊ ሰልፍ ሲያደርጉ በጥይት ነው እኮ የተመቱት። ቡትሮስ ጋር ያኔ እዚህ መጣ ጊዜ ለሁሉም ጊዜ አለው። ሶስት መንግስት ነው ያገለገልኩት። መጀመሪያ ቀዳማዊ ኃይለ ሥላሴ የቀዳማዊ ኃይለ ሥላሴ ጦር ኃይለ ሥላሴ ዘመነ መንግስት ወይም ስርዓት፣ ከዛ ደግሞ ደርግ ኃላፊነትን ከወሰደ በኋላ በደርግ ስርዓት ደርግ ሲወድቅ ደግሞ ለተወሰነ ጊዜ ያው ከኢህአዴግ ጋርም አብሬ ኢትዮጵያን አገልግያታለሁ። ውትድርና በመግባቴ አልተጠጠፍኩም። በእውነት በጣም ደስተኛ ነኝ። ትክክለኛ ምርጫ መሆንም አረጋግጫለሁ። እንግዲህ እዚህ ላይ መናገር የምፈልገው አሰብን፣ ምጽዋንም ብዙ ጊዜ ተመላልሼበታለሁ። ሰራዊት ይዤ እስከ ዳህላክ ድረስ ያለውንም ቢያንስ ወደ 10 ጊዜ ተመላልሻለሁ። ጦር ይዤ ሄጃለሁ፣ ጦር ይዤ ተመልሻለሁ። እና ቀይ ባህርን ጥሩ አድርጌ ነው የማውቀው። ትንፋሳችን ይህም ቀይ ባህር ሲባል ወይም ወደብ ሲባል መተንፈሻ ሳምባ የደም ስር ብቻ ነው። የደም ስር በሕክምና ሊድን ይችላል። ሳምባ ግን ከታመቀ ወዲያው ነው ጸጥ ማለት ይኖራል። መተንፈሻ ሳምባ ማለት ነው፣ ወይም ጉሮሮ መታመቅ ማለት ነው፣ መመለሻ የሌለው እና በዚህ አይነት ሁኔታ በአንድ ሀገር መኖር በጣም ይከብዳል። ውትድርና እንደ ወጣቱ ሊረዳ የምፈልገው ውትድርና እጅግ የተከበረ ሙያ ነው። እና ውትድርና ገብቶ ማገልገል ማለት ደግሞ ሁሉም በመመኘት የታደለ ሰው ነው። እድለኛ የሆነ ሰው ነው ውትድርና ገብቶ የሚሰለጥን ሰው እና ሁሉም ወታደር መሆን አይችልም። እና ውትድርና ህዝብን ነው የምታገለገለው። የኢትዮጵያ ህዝብ
ሰላምን፣ አንድነትን፣ ህልውና ነፃነቱን፣ አንድነቱን እንዲከበር የሚከፈል መስዋዕትነት ነው። ያ መስዋዕትነት እንግዲህ ከአባቶቻችን የወረስነው ነው። አባቶቻችን የአድዋ ጦርነት ከጠላት ጋር ሲታገሉ ወታደራዊ እውቀት አልነበራቸው፣ መሳሪያ አልነበራቸው። ግማሹ አንካሴ፣ ግማሹ ጦርና ጋሻ፣ ግማሹ ባዶ እጁን ነው ወደ አድዋ የዘመተው። ያ ምንድን ነው? ከጠላት ጋር ታግዬ ጥዬ ከጠላት እጅ ጠላት መሳሪያውን ማርኬ በዛ ተጠቅሜ ጠላትን ድል አደርጋለሁ ብለው። ቀለብ አልነበረውም፣ መጓጓዣ አልነበረውም። 1500 እስከ 2000 ኪሎ ሜትር በእግሩ እየተጓዘ ነው እና በባዶ እግሩ ነው። ቀለብ የለውም። ቀለቡ እየመጠነ ነው። የውሃ ችግር ነበረ እና ያን ሁሉ ችግር ተቋቁሞ ሄደው ከጠላት ጋር ታግለው የውትድርና ሙያ ሳይኖራቸው ድል አድርገዋል።